እንደነገርኩ ነው። ምንም አትጨናነቅ፣ ዘና ለማለት ሞክር። እሺ ዶክተር። ይኸው መድኃኒትንም ቀይሬልሃለሁ። በሰዓቱ ውሰድ። ምግብንም በሰዓቱ ብላ። እሺ ወስዳለሁ። በማንኛውም ሰዓት ካስፈለጉ ደውልልኝ። በጣም ነው የማመሰግነው። መድኃኒቱን ቀየረው። መጀመሪያ ላይ ትንሽ እንትን ያለ ነበር። አሁን ደግሞ ትንሽ ፓወሩ ያ ማለት እንዲወድቅ የሚያደርገው የሚያዝለፈልፈው በቃ ፓራላይዝ እንዲያደርገው እና ራሱ እንዳይቆጣጠር የሚያደርግ መድኃኒት የተሰጠ ነው ዶክተር። እንግዲህ የምናደርገው በዘዳግም በኩል ትሽ ያቀሽማ ሲንቀረፈፍ እድሉ አምልጦታል። እሱ ሲንቀረፈፍ ያመለጠው እድል እኔ አሸናፊ እንዲያመልጠኝ አልፈልግም። ታዲያ ያለሱ እንዴት ነው የምናደርገው? ከዚህ በኋላ አይናችን የሚሆነው ባርኮት ላይ ነው። እያንዳንዱ እንቅስቃሴው እኛን ወደ መጨረሻ ወስደናል። ታዲያ እሱንስ ቢሆን ለማድረግ ዘዳግም አያስፈልገንም ብለህ ታስባለህ? እሱን እንዴት ይሄኛው እናቴ የተንኮል ጥግ ነው እኮ ይሄ ሰውዬ ቤት እንደምናቸው ከሰው ሁሉ ጋር ተግባብተው የሚሰሩ ሰው ናቸው። አንድም ከስተመር መጥቶ ሲያማርር አይቻልም። ፖሊሱ መጣ። እንዴት ቆይ ስራ ላይ ምንም አይነት ስህተት ላይ ፈጠር ይችላል? አለመፈጠር ሳይሆን ያው ምናልባት ከስተመር ተናዱ ቢመጣ እንኳን ጋሼ ወደው ብርድ አድርጎ ሁሉንም ነገር ያስተካክሉታል። እና እሺ የልጆቻቸውስ ጉዳይ ማለቴ ባርኮትና ዘዳግም ከሰዎች ጋር ያላቸው ግንኙነት መቼም ከሁለቱም ጋር ሰርተሃል አይደል? አዎ እነሱ እንኳን ጥሩ ናቸው። ባርኮት ከራሱ በላይ ለስራው ቅድሚያ የሚሰጥ ጥሩ ሰው ነበር። የዛሬ ነው ያድርገው። ምናልባት የሆነ አዲስ ሰው እኔም አላውቀው ይኖራል። ታዲያ ያው ዘዳግም ቶሎ ይናደዳል እንጂ ያን ያህል መጥፎ ባህሪ እንኳን የለው። ለስራውም አንሶ አይደለም። የቤተሰቦቹ ሞት ትንሽ ጫና ፈጥሮበት ነው። እስቲ በደንብ አስብ። ወንጀለኛውን ለማግኘት በጣም እየለፋ ነው። ለሱ ደግሞ ተጨማሪ ምንጮችን ማግኘት አለብኝ። ስለዚህ እስቲ በደንብ አስበህ ንገረኝ። ያው እኔ ሁሉንም የማውቀው ነገር ነግሬሃለሁ። ከኔ የተሻለ ግን ጋሽ አሸናፊን ጠይቃቸው። እነሱ ሁሉንም ነገር ይነግሩካል። እንዴ አሸናፊ ማን ነው? አጎታቸው ማለቴ ጋሽ አብሮ አደግ ነው ሲሉ ሰምቻለሁ። እሺ አሁን ያልከውን ግለሰብ ቤት ላገኘው እችላለሁ? ዘዳግም ያገናኝካል ወይ ደግሞ ባርኮት ዘመዳቸው ስለሆነ። ታዲያ ቆይ እንዴት እስካሁን ስለሱ አልነገሩኝም? አታውቅም ነበር? ፖሊሱ ጥሩ ነገር ላይ እየሄደ ነው። ያው ፖሊስ ስራው መመርመር ነው። መርምሮ ገምግሞ ሆነ ነገር የሚያገኝ ይመስለኛል። ስለ ፍቅር ሲነሳ ፊታችሁ የሚጠቁረው ማለት እሷም ጊዜው አይደለም ምናምን ብላሽ። በእርግጥ ድሮ እንደዛ ታስብ ነበር። አሁን ግን ብታይ ማርዬ ማለት አይ ስለ ልጅነታችሁ ስላሳለፋችሁት ነገር እኮ እየጠየኩት ነበር። በሉ በቃ እንደዛ ከሆነማ እናንተ ተጫወቱ። መጣ አሁንም ደግሞ ሄደች እኮ ነግሬሻለሁ። ቂጣ ላይ በርሻለ ብዬ ቃለሁ። እውነት በጣም ደስ የሚል ጓደኛሞች ናቸው እነዚህ ደግሞ ማለት ነው። ደስ የማይል ስሜት ይሰማል። እናም ሁሉም ነገር ማድረግ አለብን በቶሎ። እኔም እኮ የሆነ ነገር ማድረግ እንዳለብን አስባለሁ። ግን ደግሞ ምን ማድረግ እንችላለን? ለምን እኔ እናንተ ቤት እንድትመጣ ታደርጉኝ? ይሄንን እኮ ደጋግመን አውርተንበታል። አንተ እዛ ቤት ፈጽሞ መምጣት የለብንም። ለምን እንደዚህ ትለኛለህ? ቆይ ምን ያንበቆብቃል? ምን ማንቦቃቦቅ ነው? ገዳይ ሆነ ግን አንተ ምን የሚሰማ ስሜት የለም። ሁሉንም ሀብት በእጅ ያስገባዋለሁ። ሲሄድለት የሚናገረው ያኔ አንተም ዳ ያሽባ ወንድምህንም አስወግደዋለሁ። በመድኃኒዓለም አለማወቅ እናትና አባቱን አስገድጃ ቅልብልብ ያለ ምንም የዶክተር ወዝ የለው። እስኪ ቆይ አጣራለሁ። ለዘዳግም ንገሪው በኋላ እያጭበረበረው እንዳይሆን። ዘዳግም ምን ለማድረግ እየሞከረ? ምን አልሽ የኔ ልጅ? አይ ምንም ዝም ብሎ ነው። የሆነ ነገር ያለ ይመስለኛል። መረቅ ዝም ብለሽ ዶክተር አይመስልም። ቅሽቅሽቅሽ ያለ ነገር ማለች። ማሪ ደግሞ ዶክተር ባይሆን ኖሮ እስከዛሬ ድረስ መጥቶ ያክመው ነበር እንዴ? እኛ መድኃኒቱን አይተን ያወቅነው ነገር አለ አይደል? ደግሞ ሁሌ ባርኮት አመመው ተብሎ ሲደወልለት መጣው ምንም ነገር እንዳታደርጉ ነው የሚለው። አንቺ ማሪ የእውነትሽ ነው ነገር ያስጠረጠራል። ምናልባት ጥሩ ገንዘብ ስለሚከፈለው ዶክተር ሳይሆን ዶክተር ሆንኩ ብሎ ሆነ እንዴ? ግራ ገብቶኛል። ጥቂው እንዴ አንቺ ምሽ እንዴና እኔ ጉድ ከኔ እንጂ ነው ምልሽ ነው ጥቂው እንዴ? ሁለት ባጃጅት መንገድ ላይ ያው የእግዚአብሔር ስራ እያደነቀን ቆንጆ ጅተረን መፈጠራችንን ነው። ዛሬ ምን ነው በጊዜ ስራ የለም። ጣራ አለ ሲደካከመኝ እኮ ወክ አድርጌ ልመለስ ብዬ ነው።
ይሄ ስራ ጫና ነው። ለምን እኔን አትቀጥረኝም? በዛውን ስራ ቀርብልሃለሁ። የት ይቀራል? ትምህርታችሁን ጨርሱና አዎ ያደርሰናል። እና ፍሪ ከሆናችሁ ደግሞ ማኪያስ አልቀብሳችሁ። አሳይመንት እሱን እንስራ። አሳይመንት እንስራ። እሺ በቃ መልካም። ተመቸች። ይኸው መድኃኒት አስቡ። ረጊ ፈጣሪ ያሳድግሽ፣ ከፍ በይ ከፍ ያለሽ። አሜን። ምን ያስቃል? የእሱ ማርጀትና ያንቺ ከዚህ በላይ ማደግ መፈለግ ሸበትኩብህ ጋር ነገር እየበላ ነው። ሞክሪዋ ማላደርገው መስሎህ ወንድ እንዴ? አንቺ ምንድን ነው አንቺ ያደረገውን አላየሽም? አትቅበጭ፣ በይቃውን አስቀምጭ። ደግሞ ፈላይ ምን ያፈቅራል? ወንድሞ መሲያፈቅር እኮ ከባድ ወገን፣ ከባድ እኮ ከባድ ወረርሽኝ ነው በእውነት። ግድ የለም ንገሪኝ። አይሆንም አልኩ። ጊዜሽ ደርስ እኔ ራሴ እነግርሃለሁ። ጎበዝ ግን እንደዚህ አሰለች የምትንከባከበው ተገኝታ ነው ወይ? ጋንጩር ደግሞ እንደው እያመጣ ያንንም ያቀብለዋል። የምጃጃል አይጉድ ምንድን ነው የሁሉ ደስታ? ከኔ መጣ የልጄ የወደፊት ህይወት በዚህ ወረቀት ዝም ብሎ ሳምንት ባልሞላ ጊዜ ውስጥ ከሀገር ለቀው ወጥተዋል። እነማን ናቸው? ጉድ እኮ ነው። አይ ዶንት ኖ ምን እንደሆነ እዚህ ጋር አልገባኝም። አለቃ መርማሪውን አገኘኸው እንዴ? ማለት አልተገናኛችሁም እንዴ? ትላንትናም ዛሬም መጥቶ ነበር። ለምን? ያው ሊያወራክ ፈልጎ ነው እንዴ? ታዲያ እንዴት አልደወለልኝ? እኔ እንጃ፣ እሱን እንኳን እኔ አላውቅም። ቆይ አንተ ምን አልከው? ልደውልለት ስለው አያስፈልግም አለኝና አንዳንድ ጥያቄዎች ጠየቀኝ። እንዴ ምን አይነት ጥያቄ ነው የጠየቀክ? ስለ ግድያውና ስለ አሸናፊ። እናንተ ምን አልከው? ምን አውቄ ማለት ምን አውቄ ምን እለዋለሁ? በእርግጥ ምንም አታውቅም አንተ። መደንበር። ቆይ ራሴ ይነሳል። ስለኔ ማነሳ አትችኝማ። ምንም ብቀደን ጠጅ ነኝ። እሺ እችላለሁ። ሰክሪ ነው። ምንም ብቀጠን ጠጅ ነኝ አለች። ምንድን ነው? ምን እየሰራ ነው? አንዳንድ ስራዎች እሺ ምንድን ነው? ወይ ጉድ! የሆንከው ነገር አለ እንዴ? የተፈጠረ ችግር አለ? ችግር ተፈጥሯል አሸናፊ። የምን ችግር? መርማሪው ስለ አንተ መጠየቅ ጀምሯል። እንዴት? አላውቅም፣ ግን እያጣራ ነው ማን እንደሆንክ። ይህ የማይረባ። እሺ አሁን ቆይ ምን ልናደርግ ነው? እናንተ ዝም ብላችሁ እኔ አስተካክለዋለሁ። ማለት ምን አድርገን የምታስተካክለው? ስማ፣ ይህን ፊትህን አስተካክለው፣ ለጥርጣሬ በር እንዳከፍት ተጠረቅ። ይሻልቅ። በግድ ትያዛለህ። በግድ ጎዳዋ እንዴ? አይ ደህና ነኝ። ወይኔ ጉዴ! ምንድን ነው ያደረግኩት? ለምን እንደሱ ትያለሽ? በጣም ይቅርታ። እኔ የሚገርመኝ ነገር ማለት ነው ለምንድን ነው ባርኮት ኮስተር ቆፍጠን ብለህ እንደምታፈቅራት እማትነግራት ለዚህ ልንችላሊት ማለት ነው?
መናገር አለብህ። ምክንያቱም እንደዚህ እንድታሸማቀቃት እንድትናገራት እድል መፍቀድ የለብንም። የቤት ሰራተኛ ነሽ፣ እንደዚህ ነሽ፣ አእምሮ እንድትሰራ የምትወዳት ልጅ እስከሆነ ድረስ ባርኮት መናገር አለብህ። ለማንኛውም ውድ ቤተሰቦች ክፍል 5 በዚህ ተጠናቋል። ክፍል 6 ላይ ተፋጠው አይደል ያበቃው። ምን ሊፈጠር ይችላል የምናይ ይሆናል። እስካሁን ስለተከታተላችሁ ከልብ አመሰግናለሁ። ወዳችኋለሁ። መልካም ጊዜ። ቻው።